ይህ ኢትዮጵያ ቴሌቪዥን ነው። ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን፣ 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችንን ይዘን ቀርበናል። አበይት ርዕሶቹን አስቀድማለሁ። የአረንጓዴ አሻራ መርሃ ግብር ለዱር እንስሳት ጥበቃ ከፍተኛ ድርሻ እያበረከተ እንደሚገኝ ፕሬዝዳንት ታዬ አጽቀሥላሴ ተናግረዋል። የሀገራዊ ምክክር ኮሚሽኑ ግልጽነት፣ አካታችነትና ገለልተኝነት ከሂደቱ ራሳቸውን አግልለው የነበሩ የፖለቲካ ፓርቲዎችን ወደ ምክክሩ እያመጣቸው ነው አሉ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት። ህገወጡ የህወሓት ቡድን የኢትዮጵያን ብሔራዊ ጥቅምና ሉዓላዊነትን ለውጭ ኃይሎች አሳልፎ ለመስጠት እየተንቀሳቀሰ ይገኛል። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ፣ አብራችን ቆዩ። የአረንጓዴ አሻራ መርሃ ግብር ለዱር እንስሳት ጥበቃ ከፍተኛ ድርሻ እያበረከተ እንደሚገኝ ፕሬዝዳንት ታዬ አጽቀሥላሴ ተናግረዋል። የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የ60 ዓመት የምስረታ በዓሉን የማጠናቀቂያ መርሃ ግብር አካሂዷል። አባዲ ወይናይ ዝርዝር አለው። ኢትዮጵያ ለዱር እንስሳት ጥበቃና ልማት ከፍተኛ ትኩረት ሰጥታ እየሰራች ትገኛለች። ይህም የቱሪዝም ዘርፍን በመደገፍ ለሀገር ኢኮኖሚ የሚያበረክተውን ድርሻ ማሳደግ እያስቻለ ነው። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን 60ኛ ዓመት የምስረታ በዓሉን እያከበረ ይገኛል። ባለፉት ጥቂት ዓመታት የተራቆቱ የተፈጥሮ ሀብቶችን ለመመለስና የስነ ምህዳር ሚዛን ለመጠበቅ በርካታ ስራዎች መከናወናቸውን ፕሬዝዳንት ታዬ አጽቀሥላሴ ገልጸዋል። በዚህ ረገድ የአረንጓዴ አሻራ መርሃ ግብር ለዱር እንስሳት መጠለያ መፍጠሩንም ነው የተናገሩት። ባለፉት ጥቂት ዓመታት የተፈጥሮ ሀብታችንን እንደገና ለመመለስና የህይወት ስነ ምህዳሩን ሚዛን ለመጠበቅ በርካታ ስራዎች በመከናወን ላይ እንደሆኑ ለመጥቀስ እወዳለሁ። አንደኛው የኢትዮጵያ መልክዓ ምድር በአረንጓዴ አሻራ የማልበስ ተግባር ሲሆን፣ በዚህ ብሩህ እርምጃ የደረቁ ምንጮች ዳግም ፈልቀዋል። እጽዋት፣ አዝርዕት ለምልመዋል። ሸሽተውና ጠፍተው ለነበሩ የዱር እንስሳት መጠለያና መኖሪያም ሆነዋል። ይህ በአጭር ጊዜ እና በገሃድ የምናየው እውነታ ነው። የብሔራዊ ፓርኮችን መሰረተ ልማት ማዘመኑ ለዱር እንስሳት ጥበቃና ለፓርኮች ዘላቂ የፋይናንስ አቅም እየፈጠረ ነው። የቆየና ልማዳዊ አሰራር ሰንሰለት በመላቀቅ ለብሔራዊ ፓርኮቻችን ልማት አዲስ ህይወት እና እይታ ለመስጠት የሚደረገው ርብር ደግሞ ትልቅ እምርታን የሰጠ ነው። የፓርኮቻችን ደህንነት ማረጋገጥና መሰረተ ልማታቸውን ማዘመን ለዱር እንስሳት ለዱር ህይወት ጥበቃ ብቻ ሳይሆን በርካታ የሀገር ውስጥና የውጭ ጎብኚዎችን ለመሳብ የምናደርገው ጥረት ቁልፍ መሰረት ሆኗል። በዚህ መልኩ የሚስፋፋው የቱሪዝም ፍሰት በሚፈጥረው ገቢ ደግሞ ለፓርኮቻችን የዘላቂ ልማትና ጥበቃ አስፈላጊውን የፋይናንስ አቅም ይሰጣል። አሰራራቸውንም ይበልጥ ዘመናዊ ያደርጋል። ባለፉት 60 ዓመታት በተሰሩ ስራዎች የብሔራዊ ፓርኮች ቁጥር እንዲጨምር አስችሏል። በቀጣይም በዘርፉ ዘመናዊ ቴክኖሎጂዎችን በመጠቀም የጥበቃ ስራው ይበልጥ እንዲጠናከር ይደረጋል። ከ60 ዓመታት በፊት በሁለት ብሔራዊ ፓርኮች የተጀመረው ዘመናዊ የዱር ህይወት ጥበቃ ጉዞ ዛሬ ላይ እንደ ሀገር ከ30 በላይ ብሔራዊ ፓርኮች፣ በርካታ የዱር እንስሳት መጠለያዎች፣ በአጠቃላይ ከ106 በላይ ልዩ ልዩ የዱር እንስሳት ጥብቅ ቦታዎች ባለቤት እንድንሆን አስችለዋል። በቀጣይ በተባበረ ክንድ ከትናንቱ እንዲሁም ከዛሬው በተሻለ የህግ ማስከበር ማጠናከር፣ ዘመናዊ ቴክኖሎጂዎችን በስፋት መጠቀም፣ የአካባቢ ማህበረሰብንና ዋና ተጠቃሚና ባለቤት ማድረግ፣ ከአጋር ተቋማት ጋር ያለንን ትብብር ማጠናከር፣
ጥናትና ሳይንሳዊ ምርምርን ማጎልበት የወደፊቱ የጥበቃ ስራችን መሰረታዊ አቅጣጫዎች ናቸው። ኢትዮጵያ የቱሪዝም ሀብቷን በማጠናከር ለኢኮኖሚው ያለውን አበርክቶ እያሳደገች ነው። የዱር እንስሳት ጥበቃ ስራም የቱሪዝም መስህብን በማሳደግ ረገድ የላቀ ድርሻ እያበረከተ ነው። ቱሪዝም እና የቱሪዝም መዳረሻ ቦታዎች ከተፈጥሮ ከደንና ከዱር እንስሳት ጋር በእጅጉ የተቆራኙ ከመሆናቸውም ቱሪዝም እድገት የዱር እንስሳትና የተፈጥሮ ሀብት ጥበቃ ስራን ማጠናከር አሁን እየተሰራ ካለው ስራ የበለጠ ጥረትና ትጋት ለማከናወን የሚጠበቅብን ሲሆን ለዚህም ሚኒስቴር መስሪያ ቤታችን ዝግጁ መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። በአንዳንድ አካባቢዎች በግንዛቤ እጥረት በዱር እንስሳት ላይ የሚፈጸም ጥፋት መቆም እንዳለበት በመድረኩ ተጠቁመዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአፍሪካ ህብረት አስቸኳይ የጤና ጉባኤ ላይ ለመሳተፍ የፓን አፍሪካኒዝም ንቅናቄ መነሻዎች አንዷ በሆነችውና የታዋቂው ፓን አፍሪካኒስት መሪ ከዋሜ ንክሩማ ምድር ጋና አክራ መግባታቸውን ገልጿል። በጋና ቆይታቸውም ትኩረቱን የአፍሪካ የጤና ስርዓትን ለማሻሻል እንዲሁም ተላላፊና ተላላፊ ያልሆኑ በሽታዎችን በመከላከል ረገድ ስልታዊ እርምጃዎችን ለመቀየስ በሚካሄደው መድረክ ላይ እንደሚሳተፉ አስታውቋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በጋና አክራ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በጋና ሪፐብሊክ መንግስት የውጭ ጉዳይ ሚኒስትርና በከፍተኛ የስራ ኃላፊዎች ለተደረገላቸው ደማቅ አቀባበልም የላቀ ምስጋናቸውን አቅርበዋል። ለብዙ ዘመናት እንደኛ ያሉ ሴቶች ታሪክን ከሩቅ ቆመን እንመለከት ነበር። እንባችንን እናብስ ነበር። ሰላም ይመጣ ይሁን ብለን እንጠይቅ ነበር። ዛሬ ግን ለመጀመሪያ ጊዜ ሀገሬ እንድናገር ጠርታኛለች። ይህ የኔ ብቻ ድምፅ አይደለም። ይህ ከሩቅ ያሉት ሴቶችና እናቶች ድምፅ ነው። ዛሬ ኢትዮጵያ እያዳመጠች ነው። ባለመነጋገራችን ብዙ አጥተናል። ያተረፈኑ ነገር እንባ፣ መቀበር ተጨምሮ ጥላቻ፣ ሐዘን፣ በቀል ነው። እሳት ቤት ብትገነባ ኖሮ ኢትዮጵያ ከዘመናት በፊት በተገነባች ነበር። ነገር ግን ቤት የምትገነባው እጆች ሲተባበሩና ልቦች ሲደማመጥ ነው። ኢትዮጵያ የእናንተ የእኛ የሁላችንን ናት። ወገኖቼ ይዛችሁ የመጣችሁን ቁጣ ቋጠሮ ይዛችሁ አትመለሱ። ተመካከራችሁ ፊቱ። ማን ያሸንፋል ብለን አንጠይቅ። ኢትዮጵያን አሸናፊ እናድርግ። እኔና የብዙ እናቶች ይህ ነው። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን ቀጥለዋል። ሀገራዊ ምክክርን ወደ ተመለከቱ ዘገባዎች እንሻገራለን። የሀገራዊ ምክክር ኮሚሽኑ ግልጽነት፣ አካታችነትና ገለልተኝነት ከሂደቱ ራሳቸውን አግልለው የነበር
የፖለቲካ ፓርቲዎችን ወደ ምክክሩ እያመጣቸው ነው አለ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት። የምክክሩን ሂደት በተመለከተ የሚታዩ አፍራሽና ሐሰተኛ መረጃዎች የኢትዮጵያን በጎ የማይመኙ የውስጥና የውጭ ኃይሎች የፈጠሩት ዘመቻ አካል ነው ብሏል የጋራ ምክር ቤቱ። ስንታዩ አባተ ከጋራ ምክር ቤቱ ሰብሳቢ ሰለሞን አየል ጋር ቆይታ አካሂዷል። እንከታተል። አቶ ሰለሞን ስለ ፈቃደኝነቱ አመሰግናለሁ። እኔም አመሰግናለሁ። ምን ያክል ፓርቲዎች በዚህ የምክክር ሂደት እየተሳተፉ ነው ከሚለው ብንነሳ? በአጠቃላይ ከ60 በላይ የሚሆኑ የፖለቲካ ፓርቲዎች የዚህ ሀገራዊ ምክክር ኮንፈረንስ ላይ የተሳተፉ ይገኛሉ። ቀደም ባለው ጊዜ የተለያዩ ቅድመ ሁኔታዎችን እያስቀመጡ ከምክክሩ ራሳቸውን ያገለሉ የሚያቀቡ ነበረ። ከሰሞኑ ደግሞ አዳዲስ ጉዳዮችን እየተመለከትን ነበረ። ስለሱ ብናነሳ ብዬ ነው። ፓርቲዎች በዚህ በሀገራዊ ምክክር ሂደት ውስጥ አጀንዳ ማሰባሰብ ከታች ጀምሮ ከተሳታፊ ጀምሮ ያለው ሂደቶች ውስጥ ግንዛቤ መፍጠሪያ ሰፊ መድረኮችን መፍጠር ችለናል። የራሳችንን ድርሻ ተወጥተናል። የዛሬው ውጤትም ያንን ነው የሚያሳየው። ከዛ ጋር ተያይዞ አብዛኛው ፖለቲካ ፓርቲዎች የሀገራዊ ምክክር ኮሚሽኑ ተሳታፊ ሲሆኑ ጥቂት በቁጥር ጥቂት የሆኑ የሀገራዊ ምክክር ሂደት ውስጥ ያልተሳተፉ ነበሩ። ሙሉ በሙሉ ያልተሳተፉም አሉ። ከተሳተፉ ባል ደግሞ አቁሞ ቅድመ ሁኔታዎችን ሲጠይቁ የነበሩ ፖለቲካ ፓርቲዎች ነበሩ። የጋራ ምክር ቤቱ በተደጋጋሚ ጥሪ አቅርበዋል። ማወያየትና መወያየት መነጋገር ችለናል። ከዛም በኋላ አሁን ባደረግነው ጥሪ መሰረት እነዚህ ያልተሳተፉ ፓርቲዎች በዚህ በጠቅላላ ውይይቱ ላይ ምክክሩ ላይ መሳተፍ ችለዋል ማለት ነው። ስለዚህ የጋራ ምክር ቤቱ ከነሱ ጋር ባደረገው ውይይት እነሱ ደግሞ እርስ በራሳቸው በፓርቲያቸው ስራ አስፈጻሚ በጋራ በመወያየት እንግዲህ ከዚህ የተሻለ የፖለቲካ ገበያ የለም። እንግዲህ ትልቋ ኢትዮጵያ ነች አሁን እዚህ ውስጥ ያለችው። ምክንያቱም ከሁሉም ማህበራዊ መሰረት የተሰባሰቡ የተውጣጡ የተወከሉ ነውና እዚህ ውስጥ ያለው የፖለቲካ ፓርቲዎች ደግሞ ለብዙ ጊዜያት ጥያቄዎች ነበሯቸው። እነዚህ ጥያቄዎችን አንግቦ ሲንቀሳቀስ የነበሩበት ሂደት ትልቅ ምላሽ የሚያገኝበት የጋራ መድረክም ጭምር ነው ይሄ። ስለዚህ እነዚህ አጀንዳዎች እነዚህ ጥያቄዎች ወደዚህ አጀንዳ ሆኖ የአጀንዳም አካል የሆኑባቸው ጉዳዮች አሉ። ይህን ተቀብለው ሀሳቡን ሰፋ አድርገው በመነጋገር በመወያየት በፓርቲያቸው ወስነው ለዚህ ጉባኤ ተሳታፊ መሆን የቻሉባቸው ሂደቶች አሉ። በዚህ አጋጣሚ ጥሪያችን አቅርበው ለመጡት ደግሞ እጅግ የጋራ ምክር ቤቱ ልባዊ ምስጋናንም ጭምር ማቅረብ ይፈልጋል። ከዚህ ቀደም ከሂደቱ ራሳቸውን አግለው የነበሩ እንደ ምክር ቤት በእናንተ የምክር ቤት አባል ስለሆኑ ምንድን ነበር ያቀርቡ የነበረው ጥያቄ? አሁን ደግሞ ወደ ሂደቱ ሲመለሱ ምን ሌሰን ወስደው ነው ወይም ደግሞ ምን አይነት ውሳኔ ወስነው ነው? ከዚህ ቀደም ቅድመ ሁኔታዎችን የሚያስቀምጡ ነበር የነበሩት። ዋናው ጉዳይ የኮሚሽኖቹን ገለልተኝነት ነው። ኮሚሽኑ ብቻውን የሚሰራው ስራ የለም። ኮሚሽኖቹ ኢትዮጵያዊ ናቸው። የኮሚሽኑ ሂደት በመጣንባቸው ሂደት ውስጥ በእያንዳንዱ ሂደት ውስጥ ኮሚሽኑ የደረሰባቸውን ጉዳዮች ለፖለቲካ ፓርቲዎች መድረክ በማዘጋጀት ብሪፍ ያደረገ ነው የመጣው። እነዚህን ጉዳዮች በዚህ ላይ ደርሻለሁ፣ እነዚህ ክልሎችን አወያይቻለሁ፣ እነዚህ ክልሎችን አጀንዳ ሰብስቤያለሁ፣ እነዚህ ያልተሰበሰቡ ናቸው፣ እነዚህ ያጋጠሙ እነዚህ ናቸው እያለ በግልጽ እየተወያየ ነው የመጣንባቸው መድረኮች ዛሬ ለእነዚህ ፓርቲዎች መምጣትም ምክንያት ናቸው ብዬ ወሰድኩባቸው ሂደቶች አሉ። አንዱ ግልጸኝነት ጥሩ ነገር መጥቷል። ሌላው አሳታፊነት፣ ፖለቲካ ፓርቲዎችን በማሳተፍ ደረጃ በተዋረድ በክልሎች በተደረገው አጀንዳ ማሰባሰብ ላይ የፖለቲካ ፓርቲዎች ተሳትፎ አለበት። በተጨማሪ የፌዴራል ተቋማት አጀንዳ ማሰባሰብ ሂደት ውስጥ የፖለቲካ ፓርቲዎች ተሳትፎ አለበት። ያ እየተሰራ ሲመጣ ይሄ የተቋማት ገለልተኝነት፣ የኮሚሽኑ ገለልተኝነትና ነጻነት አካታችነቱ እየታየ መምጣት ጀመረ። ስለዚህ ያ ያልተቀበሉት ይሄን በማየት የገመገምክ ስትመጣ ያው ሁሉ ጊዜ ፖለቲካ ማለት በጥርጣሬ መንፈስ ሁሉ ጊዜ የተቃወምክ መኖር አይደለም። ቢያንስ ሀሳቢን በተቀበልኩ ጊዜ ወር በተቀበልክ ጊዜ ልንግባባ የምንችልባቸው ብዙ ነገሮች አሉና ስለዚህ ሰፊ ሀሳቦች ተነስተዋል። በዚህ ልክ ምላሹን ተቀብሎ ሀሳቡን ተቀብሎ ወደዚህ መምጣት ችሏል። ከዛም በተጨማሪ የፖለቲካ ፓርቲዎች የጋራ ምክር ቤት ሰፊ ጥሪዎችን አቅርበዋል። መገናኛ ብዙሃን ላይ ወይም ደግሞ በተለይ የዚህ ዲጂታል ሚዲያው ላይ ብዙ መረጃዎችን እየተመለከትን ነው። አንደኛ እነሱን እንዴት እንረዳቸው? እዚህ ያለውና ማታ ስትወጡ ከስልካችሁ ጋር ስትገናኙ ሶሻል ሚዲያ ላይ የምታዩት ነገር ምን ያክል የሚናበብ ነው? ምን ያክል የሚቀራረብ? ከሱ ልጀምር። ሚዲያ ላይ ብቻ ሳይሆን ሁሉ ጊዜም ሁለት ነገር መጠበቅ አለብህ። የኢትዮጵያን ከፍታ የሚፈልግ አለ፣ አብሮነት የሚፈልግ አለ፣ የህዝቡን ሰላም የሚፈልግ አለ፣ ከዚህ ውጤት የሚፈልግ በጉጉት የሚጠብቅ አለ። በተቃራኒው ደግሞ ይሄን ለማፍረስ ምክክሩን ለማፍረስ ከተመካከርን ከተወያየን አንድ ከሆነን የምናተርፈው ነገር ስላለ አንደኛ ኢትዮጵያ ታተርፋለች። ኢትዮጵያ ሲታተርፍ ትርፎቿ ለህዝቦቿ ይደርሳል፣ ለአንተም ለሁላችን ይደርሳል።
ያንን ለማሰናከል የቆሙ ኃይሎች አይኖሩም ብለን ማሰብ የለብንም። ይሄ አሁን እነዚህ የኛን ሰላም የማይፈልጉ የውጭም የውስጥም ኃይሎች እንቅልፍ የሚነሳ ጉዳይ ነው። ስለዚህ እንዴት እንቅልፍ ይነሳል? እንቅልፍ ይተኛሉ? ያለ ሌላ ኃይላቸውን ተጠቅመው አገራዊ ምክክር ሂደቱን ማጠልሸት፣ አገራዊ ምክክር ሂደቱን ማሰናከል፣ አሰናካይ ሀሳቦችን መሰንዘር፣ ሚዲያቸውን ተጠቅሞ መረበሽ ነው። ይሄ ሂደት ያልተሞከረ ሂደት ነው። በኢትዮጵያ ታሪክ ውስጥ በተለያዩ መንግስታት ውስጥ ያልተሞከረ ነው። ስለዚህ አስደንጋጭ ነው ለብዙሃኑ። ለውጥ ለማይፈልግ ያስደነግጣል። አንዳንድ ጊዜ የሆነ ስራ የሆነ ሂደት ውስጥ ካለህና ጥሩ ውጤት ላይ ያስመዘገብክ ስትሄድ የሚጮህ ሚዲያ ለአንተ ትልቅ ጉልበት ነው የሚሆን። ትክክለኛ መስመር ላይ ነው ማለት ነው። አጠናክረ መቀጠል ነው ያለብህ። ቆመህ ማየት የሚፈልጉ ማሰናከል የሚፈልጉ አሁን አሸን በፈላበት ሚዲያ ውስጥ ዘቅዝቆ ፎቶ አንስቶ ሚለቅ፣ ሰድቦ የሚለቅ፣ አሸማቆ ሚለቅ፣ አንተ በህይወት ቆመ እያለ ሞቷል ብሎ ሚለቅ፣ አንተ እኮ ቆመሃል ካንተ ጋር በልቶ ጠጥቶ ብሎ እኮ አንተ ላይ ሞቷል ይልሃል። ነገ ድረሱ ብሎ እኮ ለቅሶ የሚያስለቅስ ዘመን ውስጥ ቁጭ ብለን የሚዲያ ጉዳይ ቆመ ብለን የምትጠብቀው አይደለም። ስለዚህ ኢትዮጵያን ከፍታ የሚጠሉ መልማቷን የሚያደናቅፉ አሉ ኖ ለማለት ነው የመጣው። ስለዚህ በዛ ልክ ተረድተው ለኢትዮጵያውያን እረፍት ለመስጠት ኢትዮጵያ እንዲታርፍ ህዝቦቿ እንዲያርፍ ሁሉም እዚህ ያለው ያለ እረፍት መስራት አለበት። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰለሞን አየለ ለጊዜውም ለሀሳቡ በጣም አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። በኢትዮጵያ እየተካሄደ የሚገኘው ሀገራዊ ምክክር ልዩነቶችን በውይይት በመፍታት ለነገዋ ኢትዮጵያ ጠንካራ መሰረት ለመጣል የተወጠነ ታሪካዊ ሂደት ነው። ምክክሩ ዛሬን ተሻግሮ ሰላምና አብሮነት የሰፈነባት ሀገርን ለቀጣዩ ትውልድ ለማስረከብ የሚያስችል ትልቅ እርምጃ ነው። በሀገራዊ ምክክሩ እየተሳተፉ የሚገኙ ተመካካሪዎች በምክክሩ የተሻለችና የተግባባች ሀገርን ለልጆቻችን እናስተላልፋለን የሚል እምነትን ይዘዋል። ወንደሰን አፈወርቅ በምክክሩ እየተሳተፉ ከሚገኙ አንድ አባት ጋር ቆይታ አድርጓል። ከራስ አንደበት እንከታተል። አቱሞ ገብረ ማርያም ይባላል። እኔ እንግዲህ ከደርግ መንግስት ጀምሮ ያለውን በሚገባ አውቃለሁ። ያኔ የነበረው ሁኔታ ስናይ ይሄን የመመካከር የምለውን እና ተመካክሮ በአንድ ሀገር ላይ ጥሩ ለውጥ ለማምጣት የምለው እንደዚህ አይነት መድረክ ተፈጥሮ አይቼው አላውቅም። በውስጡ ያሉ ችግሮችን በጋራ ተመካክሮ መፍታት፣ በጉዳዮቹ ላይ አብሮ መክሮ በህዝቡ በወከለው ህዝብ ችግሮቹ መፍትሄ አስቀምጦ አገሪቱ ወደ ተሻለ ደረጃ እንድትሄድ የተፈጠረ መድረክ በመሆኑ ይህን መድረክ በማግኘት እና በአገሬ ጉዳይ ላይ ለመምከር እድል በማግኘት ደግሞ ደስታ ይሰማኛል። ኢትዮጵያ እንግዲህ ዋና መኖሪያችን ማረፊያችን የዜግነት መገለጫ የሆነች አገር ነው። አንድ ዜጋ በአገሩ ክብርና ኩራት ሊኖረው የሚችለው ሰላም ሰፍኖ በኢኮኖሚ አድጎ ከማንኛውም ሀገር ጋር ተደማጭነት እንዲኖርና በኢኮኖሚና በማህበራዊ ኑሮ በምኑ ከሌሎች አደጉ ከሚባሉ አገራት በተሻለ ሁኔታ እንድትሆን እንፈልጋለን። እኔ በዚህ ሁኔታ ከኢትዮጵያ ክልል ውስጥ ያሉት የተለያየ አቅጣጫ ያሉ ሁሉ ሰዎችን አግኝቻለሁ፣ እየተወያየሁ ነኝ። ሁሉም ደግሞ የሚቀርበው ሀሳብ ላይ ሁሉም እየተወያየ ያለው በሀገር አንድነትና በሀገር ክብር ላይ ሁሉ እድል በማግኘቱ ደስተኛ ሆኖ እየተወያየ ያለው በውስጡ ያለውን ደብቆ አይደለም፣ ግልጽ አወጥቶ እየተወያየ ነው ያለው። ስለዚህ እኛ አሁንም ቢሆን በማዕከላችን ያለው ተራ ነገር ጠፍቶ ዋና አገርን ማቆም ነውና አገርን እንድትቆም የበኩላችንን ተመካክረን ጥሩ ነገር ላይ እንደምትደርስ ተስፋ አለኝ። ደስተኛ ነኝ። እኔ ደግሞ አሁን ታዳጊ ሀገር ውስጥ ሰው መኖር የሚችለውን እድሜ እኖራለሁ። አሁን እኛ ደግሞ ትውልድ ከኔ በተሻለ ሁኔታ የኔ ልጆች እንዲኖሩ ፈልጋለሁ። የኔ ልጆች ደግሞ የልጅ ልጃቸው እንደዚሁ በዚሁ አይነት ሁኔታ አድጎና ተለውጦ እንደ ሌሎች ሀገራት እንዲያድግ እንፈልጋለን። ስለዚህ እኛ መሰረት ጥለን ነው ማለፍ ያለብን። የሚነሱ አጀንዳዎች ላይ ከተግባባ ችግሮቹ መፍትሄ አስቀምጠው የሚሄድ ከሆነ ይሄን መፍትሄ ደግሞ ከኢትዮጵያ ሀገር ሁሉ የተወከለ ህዝብ ስለሆነ መፍትሄ ያመጣውን ነገር መንግስት ይሄን ደግሞ ያስፈጽም የሚለውን ጥሩ ነገር ከወሰነ መንግስት ይሄን የሚያስፈጽምበት ኃላፊነት አለው፣ ደግሞ ይፈጽማል ብዬ ገምታለሁ። ስለዚህ ጥሩ ተስፋ እጠብቃለሁ የሚል ሀሳብ አለኝ።
በአዲስ አበባ እየተካሄደ የሚገኘው ሀገራዊ ምክክር ኢትዮጵያውያንን ከአራቱም ማዕዘናት አሰባስቧል። በምክክር ሂደቱ አንዳቸው የሌላቸውን ሀሳብና ጥያቄ እንዲያዳምጡ እድል የሰጣቸው ሲሆን ስለ ሀገራቸውን በጋራ እንዲመክሩ አስችሏቸዋል። ከኢቢሲ ጋር ቆይታ ያደረጉ ተመካካሪዎች ሀገራዊ ምክክሩ ለሁሉም የምትመች ሀገር ለመገንባት እንደሚያስችል ገልጸዋል። አስተያየታቸውን ወንደሰን አፈወርቅ አሰባስበዋል። አሁን ግሩፓችን መጀመሪያ 4000 ላይ ነበር፣ ከዛ ወደ 500 ነበር፣ ከዛ ደግሞ መተን አሁን 10 ላይ ነው ያለነው። በ10ሩም ላይ የተለያዩ ብሔሮች ናቸው እንዳጋጣሚ ያሉትና የሚነሱ በጣም በርካታ ጥያቄዎች አሉ። በተናጠል እያነሳናቸው የነበሩ ግን ደግሞ የዚህ ምክክር አካል እንዲሆኑና የመፍትሄ አካል እንዲሆኑ እኔም የማነሳቸው ሌሎችም የሚያነሷቸው በርካታ ህዝቡን ከህዝቡ ጋር ለያይተው የቆዩ ምናልባትም የሀገሪቱ ህገ መንግስት ጭምርን ሊዳስስ የሚችል አሁን በስራ ላይ ያለውን ህገ መንግስት ሊዳስስ የሚችሉ በርካታ ጥያቄዎች እየተነሱ ነው ያሉት። እዛ ላይ በስፋት ሰዎች ሀሳባቸውን እየሰጡ ነው፣ ምክክር እያደረጉ ነው። እኔ ወጣት ነኝ፣ ትምህርቴን ተምሬያለሁ። አሁን በግል ስራ ላይ ነው የምተዳደረው። ወክዬ የመጣሁት ደግሞ እንደ አጋጣሚ የንግድ ማህበረሰብ ነው። አጠቃላይ አገሪቱን የዳሰሰ አጠቃላይ ችግሮቻችንን የዳሰሱ የመፍትሄ ሀሳቦችን በሀገራችን ቀጣይ ልማት ላይ ቀጣይ የዲሞክራሲ፣ የኢኮኖሚ፣ ለማህበራዊ ግንባታዎች የሚሆኑ መሰረታዊ የሆኑ ነገሮችን ከዚህ እጠብቃለሁና አሁን ያለውም ሁኔታ ያንን የሚያሳይ ነው። በዚህ በጣም ደስተኛ ነኝ። ከመጀመሪያ ጀምሮ ከመረጃ ማሰባሰብ ጀምሮ እውነት ለመናገር ኮሚሽኑ የሄደበት አካሄድ በጣም ጥሩና ፍትሃዊ፣ ግልጽና አሳታፊ ነበር ማለት ይቻላል። እያንዳንዱ ተሳታፊ የሚሳተፍበት ቦታ ላይ ሁሉም ተሳታፊ የራሱን አይዲያ የራሱን ሀሳብ በነፃነት ሁሉም ሰው ይናገራል። ያለው ሀሳብ ሁሉም ሰው ያስቀምጣል። ይሄ ይህን ተናገረው ተብለው የሚከለከልበት ሁኔታ የለም እና የሚያነሱት ኢሹ በጣም ወሳኝና ጥሩ የሆኑ አይዲያዎች ናቸው። እስካሁን መረጃ እንትኖችን ሰዎች ተመርጠው በ50 ተከፋፍለው በ50ዎቹ በ10 ተከፋፍለው በ10 ቡድን ተከፋፍለው ጸሐፊና ሰብሳቢ መርጠው ውይይቱ እየተካሄደ ነው። የጋምቤላ ችግር የአማራ ችግር እንደሆነ የትግራይ ችግር የደቡብ ችግር እንደሆነ እና እርስ በርሳችን ችግሮቻችን ሼር አድርገን ነገር ግን ሰው በሰውየው ልክ ሆነን ነው ተገኝተን ሀሳብ እየሰጠን ያለ ነው ማለት ነው እንጂ ስንመጣ እዚህ ምናልባት በአጋጣሚ እንደ ጋምቤላ ቢመጣም ነገር ግን እዚህ ሲመጣ ስለ ጋምቤላ ብቻ አይደለም ማለት ነው ማነሳው፣ ስለ ሌላም ስለ ሀገሩን ነው። ሀገሩ ወደ አንድ እንዲመጣ የማድረግ ስራ ጥረት ማድረግ አለብን ማለት ነው እንጂ እንደ በፊቱ በተበጣጠሰ መልኩ እያንዳንዱ ስለ ራሱ ብሔር፣ እያንዳንዱ ስለ ራሱ አካባቢ፣ እያንዳንዱ ስለ ራሱ ክልል የሚያወራበት መድረክ አይደለም ማለት ነው። ይሄ ሀገርን ለማጠናከር ነው እንጂ የሆነ ሰፈርን እንትን ለማድረግ አይደለም ማለት ነው። የነበሩ ስብራቶች የሚጠገኑበት ሁኔታ የሚፈጠርበት መድረክ ነው ማለት ነው። ሀዞሬታ ኦተናው ይኸው ውርስ ተጠቀም ኦቲዮ ኩመታ ያ አውተናፕ ኮይሮ ጥበብ በተሞላበት መንገድ በተቀመጡት አጀንዳዎች ላይ መወያየትና መግባባት ከቻልን የተሻለ ሀገር እንዲኖረን ያደርጋል። በዚህም ኢትዮጵያ ታተርፋለች ብዬ አምናለሁ። የተዛቡ ታሪኮቻችንም ተቃንተው ለአለመግባባቶችና ተከማችቶ ለመጣው ችግር ምክንያት በሆኑ ጉዳዮች ላይ እየተወያየን በመሆኑ ከምክክሩ ዘላቂ መፍትሄ እንደሚመጣ አምናለሁ። ኢትዮጵያ በቋንቋ፣ በባህል፣ በእምነትና በአኗኗር የተለያዩ ህዝቦቿ ልዩነታቸው ለመከፋፈል ምክንያት ሳይሆን የጋራ ማንነታቸውን የሚያጎለብት እሴት በማድረግ ታሪክን ጽፏል። ይሁን እንጂ በየዘመኑ የተከሰቱ የሀሳብ ልዩነቶች፣ የፖለቲካ ቁርሾችና ግጭቶች ይህንን የጋራ እሴት ፈትነውታል። ዛሬ ግን ኢትዮጵያ ለነዚህ ፈተናዎች መልስ ለመስጠት የምክክርን መንገድ መርጣለች። የሀገራዊ ምክክሩ ጉዞ የአንድ አካል ፕሮጀክት ሳይሆን የመላው ኢትዮጵያ የጋራ ጉዳይ ነው። ከሁሉም ክልሎች፣ ከሁሉም ማህበረሰብ ክፍሎች፣ ከወጣቶች፣ ከሴቶች፣ ከሽማግሌዎች፣ ከሃይማኖት መሪዎች፣ ከምሁራንና ከተለያዩ ተዋናዮች የሚሰማው ድምፅ የነገዋን ኢትዮጵያ የሚቀርጽ የጋራ ራዕይ እንዲሆን ይጠበቃል። ምክክሩም ከመከፋፈል ወደ መግባባት፣ ከግጭት ወደ ሰላም፣ ከጥርጣሬ ወደ መተማመን የሚወስድ ታሪካዊ እድል ሆኖ ቀርቧል። መሐመድ አልቃድር በዚህ ጉዳይ ላይ ትንታኔ አዘጋጅቷል። ምክክር
የመደማመጥ መንገድ፣ መደማመጥ የሰላም መሰረት፣ ሰላም የኢትዮጵያ ዘላቂ ተስፋ። ከአራቱም አቅጣጫዎች ከሰሜን እስከ ደቡብ ጠረፍ፣ ከምዕራብ እስከ ምስራቅ ጫፍ፣ ከመሃል አዲስ አበባ እስከ ሩቅ ገጠራማ አካባቢዎች ባህር ሲሻገርም ኢትዮጵያውያንን አጥብቆ ያቀፈ ነው። የአንድ ሐሳብ ወይንም የአንድ አመለካከት ባለቤቶች ያልሆኑ 4000 ሆነው እንደ 130 ሚሊዮኖች የኢትዮጵያውያንን ብዝሃነት በሙሉ የሚወክሉ ድምጾች ሁሉንም የያዘ ነው ይህ የምክክር ጉባኤ። እነዚህ ዜጎች ብዝሃ ሐሳብን ወክለው ልዩነትን በማጥበብ በአንድነት የኢትዮጵያን ከፍታ ለማረጋገጥ ከእኔነት ይልቅ የእኛነትን ምስጢር የተረዱ የሀገራዊ መግባባት ቀያሾችም ናቸው። ደግሞም በምክክሩ ለሀገራቸው ተስፋን ሰንቀው ለመናገር የሚቀድሙ ብቻ ሳይሆኑ ለማድመጥም የተገሩ ሆነው በአማረ ጥሞና ውይይትን ያደርጋሉ። በዚህ በታላቁ የምክክር ድግስ ላይ ከዳር የሚቆም ደግሞም ሲበሉ የሚመለከት የለም። ሁሉም በአንድ ተስፋ፣ በአንድ ውይይት ለአንድ ሀገራቸው ከወዲያኛው ጫፍ ተነስተው ወዲህ መሃል አዲስ አበባ ላይ ሆነው ይመክራሉ። መድኃኒቱ ከእጃችን ነው። ያ ማለት የአንዱ ሀሳብ ሳይደፈቅ የኔ ይበልጣል ሳንል የሁሉንም ሀሳብ አንድ አድርገን ያንቺ እኔ ይበልጣል ሳቴ እኔም ሳልን ሁላችንም ባንድ ሆነን ኢትዮጵያን ለማዳን ነው፣ ከበሽታዋ ለማውጣት ነው የመጣነው። ከተለያዩ ማህበረሰብ ክፍሎች የመጡ ሰዎች ናቸው። ከአካል ጉዳተኞች፣ ከሴቶች ክንፎች፣ ወጣቶች፣ አገር ሽማግሌዎች እና ምሁራን እና የፖለቲካል ድርጅቶች አባላት አካታችነቱን እና ዲሞክራሲ በሆነ አሰራር በመካሄዱን በጣም ደስ የሚል ነውና ብዙ ተስፋ አድርጋለሁ። እርግጥ ነው እነዚህ 4000 ተመካካሪዎች ለኢትዮጵያ ሲሉ ለሀገር ብሎም ለትውልድ ሁሉንም እርግፍ አድርገው ኢትዮጵያን ብለው ኢትዮጵያን አስቀድመው እዚህ የተገኙ ናቸው። በዳያስፖራ ተሳትፎ ውስጥ ሊወክሉ የሚችሉ የተለያዩ አይነት ሰዎች፣ የተለያየ አይነት የዲያስፖራ ህብረተሰብ ነው ያለው፣ ከአንድ አይነት ሴክተር ብቻ አይደለም እና በእንደዚህ አይነት ሁኔታ ነው እንግዲህ ሁሉም ዋጋ ከፍሎ ለሚቀጥሉት 35 ቀናት ስልክ አጥፍቶ ከኢትዮጵያ ጋር ለመምከር፣ ለመመካከር፣ ለመነጋገር አብሮ ተበታትኖ ከተለያዩ ብሔረሰቦችና ህዝቦች ጋር ሆኖ ስራን ለመስራት የመጣ ነው። ትውልዶች ይፈራረቃሉ፣ መንግስታትም ያልፋሉ። ዘመናት ሲቀየሩ የማትቀየረው ኢትዮጵያ ታላቅ ዕድልን ሰጥታለች። የሐሳብ ልዩነት ያላቸውን አካታ በጋራ ቤታቸው ልጆቿ እንዲሰባሰቡ አሁንም በጽኑ ቃል ትጣራለች። ከጦርነት የሚበልጠውን ውይይት፣ ከጥላቻ የሚልቀውን መደማመጥ፣ ከመከፋፈል የሚሻለውን የጋራ ተስፋም እናስቀድም ትላለች። ከአሁን በፊት ከሀገራዊ ምክክር ኮሚሽኑ ጋር ያልሰሩ ፖለቲካ ፓርቲዎች መጥተዋል። በጣም ደስ ብሎናል። መካተት ፈልገው ጠይቀው መጨረሻ ላይ ቢሆኑ እንዲካተቱ አድርገናል። ይሄ ደግሞ ለሀገራችን የሚያስፈልግ ነው። ልክ እንደነሱ ሁሉ መጨረሻውም ላይ ሌሎች አሁንም ያልመጡ ጥቂት የተወሰኑ ፖለቲካ ፓርቲዎችና ታጣቂዎች ወደዚህ እንዲመጡ አሁንም ጀምረነውም ቢሆን እንዲመጡ ጥሬን አደርጋለሁ። የኢትዮጵያውያን የኑረት ሐቅ አንድ ነገር ይመሰክራል፣ አብሮ በፈተናም በድልም የመሻገርን። እርግጥ ነው ፈተናዎች ወደ ግጭት ተቀይረዋል፣ የሐሳብ ልዩነቶችም ወደ ጦርነት አድገዋል፣ ቁርሾዎችንም ወልደዋል። ነገር ግን ዛሬ ኢትዮጵያውያን ጦርነትን በመደማመጥ ሊተኩ፣ ጥላቻንም አስወግደው የጋራ ነገር ሊገነቡ ከአራቱ ማዕዘን ተገኝተዋል። ይህ የተስፋቸው ዳርቻ ምክክሩ ህዝባዊ መሰረት ያለው መሆኑን በእጅጉም የሚያመላክት ነው። ምክክሩ የአንድ የፖለቲካ ድርጅት አይደለም፣ የአንድ ትውልድም አይደለም፣ የመላ ኢትዮጵያውያን ጉዳይ ነው። ከአፋር እስከ ትግራይ፣ ከሶማሌ እስከ ጋምቤላ፣ ከአማራ እስከ ኦሮሚያ፣ ከሲዳማ እስከ ደቡብ ኢትዮጵያ፣ ከቤኒሻንጉል ጉሙዝ እስከ ማዕከላዊ ኢትዮጵያ፣ ከሐረሪ እስከ ድሬዳዋ፣ ከደማቋ አዲስ አበባ እስከ ሩቆቹ ገጠሮች ሁሉም ድምፆች በእኩልነት የሚደመጡበት ስፍራ የሀገራዊ የምክክር ጉባኤ ሆኗል። የዛሬው ውይይት የነገዋን ሰላማዊት ኢትዮጵያ ያዋልዳል። የዛሬው መደማመጥም የነገውን አንድነት ያጸናል። የዛሬው ተስፋ የነገው ትውልድን ይታደጋል። ኢትዮጵያ የሁላችን እንደሆነችው ሁሉ ይህንን የትውልድ አደራም የመወጣት ኃላፊነት የሁሉ ነው። የልዩነት ድምፆች በውይይት ሲገናኙ የጋራ ራዕይ ይፈጠራል። ያኔ ኢትዮጵያ የበለጠ ጠንካራ፣ የበለጠ ሰላማዊ፣ የበለጠ አንድ ትሆናለች።
እንዴት ዋላችሁ? ይመስገን። ምን ነው ቀዘቀዝ? ትንሽ አዝመራ ዘር አነሳለብኝና ምን እናግዝ ታዲያ? እኔም አርሼ የምመልሰው የእህል ዘር ብድር ባገኝ ብዬ ስንከራተት ነው ያልኩኝ። እስከ መቼ የእህል ዘር በብድር ይሞላል ብለን? ምን ላርግ ታዲያ? ምን መላ ይገኛል? መላውንማ ልንገርህ። እኔ ወራሴ ማዳበሪያን ሰው መላ ሳፈላልግ የኢትዮጵያ ንግድ ባንክ ለአርሶ አደሩም ለአርብቶ አደሩም እፎይታ የሚሰጥ ብድር ማዘጋጀቱን አልሰማም መሰል? ይኸውልህ ለሰብል ምርት ብትል ለመጋዘን፣ ለግብርና መሳሪያ፣ ለማዳበሪያ፣ ለወተት ተዋጽኦ ብትል ለእንስሳት እርባታ የሚሆን አመቺ ብድር አመቻችቷል። ግን እንደው ለኔ የሚያበድሩኝ ይመስላል? አዎ ስልህ ለብቻም ሆነ ከሌሎች አርሶ አደሮች ጋር ቢሆን አንድ ላይ ሆናችሁ መበደር ትችላላችሁ። ታዲያ ምን ማድረግ ነው የሚጠበቅብኝ? እዚህ አቅራቢያ የሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ ጎራ ብለህ ባለሙያ አማክረህ ከ25% ጀምሮ ቆጥበህ የአሻን የግብርና ብድር መበደርና ልማትን ማቀላጠፍ ነው። አገር የሚመግበው ባለሙያ ለዓመታት ሲያገለግል የቆየው የኢትዮጵያ ንግድ ባንክ የግብርና ስራ እንዲቀላጠፍ አስፈላጊ የሆነ ብድር አመቻችቷል። ከ5% ጀምሮ ቆጥበው የግብርና ስራውን ያቀላጥፉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ሳይንስ በቀላሉ መርምሮ ፈትሾ ሊመልሳቸው የማይችሉ ድልብ ሀብት በእኛ ሕዝብ ልምምድ ውስጥ ነበረ። ይጋጫል፣ ግን ይነጋገርና በይቅርታ በካሳ ይፈታል። ይህ ንግግርና የይቅርታ ባህላችን ኢትዮጵያን አጽንቷል። ይህ ውይይት፣ ይህ ምክክር፣ ይህ ንግግር በዚያ ባህላችን ላይ የሚንተራስ ከሆነ ለኛ ብቻ ሳይሆን ለሚቀጥሉት በርካታ አስርት ዓመታት የሚዘልቅ የሚያቆይ መሰረት መጣል ይችላል። ከባህላችን፣ ከማንነታችን፣ ከታሪካችን ሳንነቀል ፈቅደን ወደን በደስታ በፍቅር ስሜት በኃላፊነት ስሜት ይህንን ውይይት የምናካሂድ ከሆነ ካለምንም ጥርጥር ልጆቻችን የበለጸገች የጸናች ኢትዮጵያን መረከብ የሚችሉ ይሆናል። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን አሁንም ቀጥለዋል። ተመልካቾቻችን ኢትዮጵያ ላለፉት 10 ዓመታት የታመመውን ከመፈወስ ይልቅ በሽታን አስቀድሞ የመከላከል ፖሊሲን ስትከተል ቆይታለች። ይህ ሀሳብ በአንድ በኩል ትክክል ቢሆንም በሌላ በኩል የላቀ ሕክምና የሚሹ ውስብስብ የጤና እክሎችን አክሞ ከማዳን አንጻር በውጭ ጥገኝነት ስር እንድንቆይ ያስገድዷል። ኢትዮጵያ ራሷን ከበሽታ መከላከል ፖሊሲ በማላቅ መከላከልንም አክሞ ማዳንንም በአንድ ላይ የምታስኬድ አዲስ የጤና ሉዓላዊነት ምዕራፍ ከፍታለች። ይህ እንዴት ሆነ የሚለውን የሮዛ መኮንን ትንታኔ ምላሽ አለው። በሕክምናው ዓለም አንድ የታወቀ ምሳሌ አለ። ጀልባችን እንዳትሰምጥ ቀዳዳዋን ማፈን ብቻ ሳይሆን ወደ ማዕበሉ የምንጓዝበትን መሪ ማጠንከርም አለብን የሚል። ለአንድ ሀገር የጤና ፖሊሲም መከላከል ማለት ቀዳዳን ማፈን ሲሆን አክሞ ማዳን ደግሞ መሪውን ማጠንከር ነው። ማዕበሉ ሲመጣ ሁለቱም እኩል ያስፈልጋሉ። ሀገራችን ኢትዮጵያ ላለፉት 10 ዓመታት የታመመውን ከመፈወስ ይልቅ በሽታን አስቀድሞ የመከላከል ፖሊሲ ስትከተል ቆይታለች። ይህ ሀሳብ በአንድ በኩል ትክክል ቢሆንም በሌላ በኩል ግን የላቀ ሕክምናን የሚሹ ውስብስብ የጤና እክሎችን አክሞ ከማዳን አንጻር በውጭ ጥገኝነት ስር እንድንቆይ ያስገድዶናል። በዚህም ዜጎች ለውስብስብ ሕክምናዎች ወደ ውጭ ሀገራት ለመጓዝ ይገደዳሉ። መድኃኒትና የሕክምና መሳሪያዎችን ከውጭ ለማስገባት በ100 ሚሊዮን ዶላሮች የሚገመት ገንዘብ ይወጣል። ዛሬ ግን ይህ የነበር ትዝታ ለማድረግ ጥረቱ ቀጥሏል። ኢትዮጵያ ራሷን ከበሽታ መከላከል ፖሊሲ በማላቅ መከላከልንም አክሞ ማዳንንም በአንድ ላይ የምታስኬድበት አዲስ የጤና ሉዓላዊነት ምዕራፍ ከፍታለች። ይህ ምን አመጣላት? እንዴትስ አቅም ሆናት? ቆይታችን ለዚህ ምላሽ ይኖረዋል። ዛሬ ላይ የኢትዮጵያን የሕክምና አገልግሎት ከወቅቱ የህዝብ አወቃቀር ከቴክኖሎጂና ከበሽታዎች ስርጭት ለውጥ ጋር የተስማማ እንዲሆን እየተደረገ ነው። በዚህም ሀገራችን የምስራቅ አፍሪካ የጤና ቱሪዝም ማዕከል እንድትሆን ምቹ መሰረት እየተጣለ ይገኛል። ኢትዮጵያ የተከተለችው ስትራቴጂ ውስን ሀብትን በአግባቡ በመጠቀም አብዛኛውን ማህበረሰብ ተደራሽ የሚያደርግ አካሄድ ነው። ቀደም ሲል ከ18000 በላይ የጤና ኬላዎች ተገንብተዋል። ከ40000 በላይ የጤና ኤክስቴንሽን ባለሙያዎችም ተሰማርተዋል። ይህ ጉዞ መሰረታዊ የበሽታ መከላከል ተግባራትን በየቤቱ በማዳረስ ትልቅ ስኬት አስመዝግቧል። በተለይ በእናቶችና ህጻናት ጤና እንዲሁም በተላላፊ በሽታዎች ቁጥጥር ላይ አስደናቂ ድል ተገኝቷል።
ነገር ግን ከኢኮኖሚ እድገት ከከተሞች መስፋፋትና ከስርዓተ ምግብ ለውጥ ጋር ተያይዞ አዲስ ፈተና መጥቷል። ተላላፊ ያልሆኑ በሽታዎች በከፍተኛ ፍጥነት እየጨመሩ ነው። በአሁኑ ወቅት ከሚከሰቱ አጠቃላይ ሞቶች መካከል የእነዚህ በሽታዎች ድርሻ 34 በመቶውን ወስዷል። ይህ ቁጥር ምንም እንኳን ከዓለም አቀፉ አማካኝ አንጻር ዝቅተኛ ቢሆንም በሽታ መከላከል ላይ ብቻ ያተኮረው ፖሊሲ የሀገራችንን ወቅታዊ ፍላጎት መሸከም የማይችልበት ደረጃ ላይ መድረሱን አመላክቷል። ለዚህ ነው የመደመር መንግስት ሁለተኛውን የጤና ዘርፍ ትራንስፎርሜሽን እቅድና የጤና ፖሊሲ ማሻሻያ ያደረገው። በዲጂታል ኢትዮጵያ 2030 ራዕይ ስር የጤናው ዘርፍ አቅም እየተገነባ ነው። 17 ዘመናዊ ህንፃዎችንና 500 አልጋዎችን የያዘው ዘመናዊው የላፍቶ ሆስፒታል የዚህ ቴክኖሎጂ ሽግግር ትልቁ ማሳያ ነው። የካንሰር፣ የልብና የደም ዝውውር እንዲሁም ሌሎች ውስብስብ በሽታዎችን በዓለም አቀፍ ደረጃ ለማከም የተገነባ የላቀ ሕክምና ተቋም ነው። በሰው ሰራሽ አስተውሎት ወይም ኤአይ የታገዘ የኒውክሌር ሕክምና ምስለ ምርመራ አገልግሎትንም ይሰጣል። በድምጽ ትዕዛዝ የሚሰራ የካቴትራይዜሽን ላቦራቶሪ ወይም ካትላብ እንዲሁም የሮቦቲክስ ቤተ ሙከራም አሉት። ከአዳዲስ ግንባታዎች በተጨማሪ ነባር የሕክምና ተቋማትን የማዘመን ስራም ተከናውኗል። ለአብነት የአለርት ሁሉን አቀፍ ስፔሻላይዝድ ሆስፒታል ከ29 በላይ የስፔሻላይዝድ ሕክምና አገልግሎቶችን መስጠት በሚያስችል ደረጃ በዘመናዊ መሳሪያዎችና በሰው ኃይል ተዋቅሯል። የቅዱስ ጳውሎስ ሆስፒታል በተደረገለት የማስፋፊያ ስራም 1000 ተጨማሪ አልጋዎች እንዲኖሩት ተደርጓል። ኢትዮጵያ የቂሊንጦ ፋርማሲውቲካል ኢንዱስትሪ ፓርክ ገንብታም በ45 በመቶ በላይ የሀገር ውስጥ ፍላጎትን ሸፍናለች። በዚህም በየዓመቱ የሚወጣውን ከ53 ሚሊዮን የአሜሪካ ዶላር በላይ የውጭ ምንዛሬ ማዳን ተችሏል። ለልብ፣ ለካንሰር፣ ለኩላሊት ንቅለ ተከላና ለአንገት ቀዶ ሕክምና ወጪዎች ወደ ውጭ ሀገራት መጓዝ ለማስቀረት 11 አዳዲስ ስፔሻላይዝድ ሆስፒታሎች ተገንብተዋል። በአሁኑ ወቅት ከጎረቤት ሀገራት የሚመጡ ህሙማን በአዲስ አበባ ሕክምና በማግኘት ላይ ይገኛሉ። ይህ አገልግሎት ከሌሎች ሀገራት ዋጋ አንጻር እስከ 80 በመቶ ቅናሽ ያለው በመሆኑ ለአፍሪካውያን ተመራጭ መዳረሻም ሆኗል። በገንዘብ እጥረት ምክንያት ዜጎች ሕክምና አጥተው መሞት የለባቸውም በሚል መርህ መንግስት የጤና መድህን ዋስትናም ፈጥሯል። በሌላው ጎን ኢትዮጵያ ባለፉት ዓመታት ያጋጠሟትን በርካታ ሀገር አቀፍና ዓለም አቀፍ ወረርሽኞች በተደራጀ መንገድ መከላከል ችላለች። ባለፉት 8 ዓመታት በኢትዮጵያ የጤና ዘርፍ የተመዘገቡት ለውጦች ስር ነቀልና መዋቅራዊ ሽግግርን ያሳዩ ናቸው። ቀደም ሲል ከነበረው የበሽታ መከላከል ጥገኝነት በመውጣት የበሽታ መከላከልንና የላቀ አክሞ ማዳን አገልግሎትን ያጣመረ አዲስ ሚዛን መፈጠሩ ሀገራችንን ወደ ተሻለ ደረጃ አሸጋግሯታል። የተጀመረው ታላቅ የጤና ዘርፍ ስኬት ቀጣይነት እንዲኖረው ግን የመንግስትና የግሉ ዘርፍ አጋርነት ወሳኝ ሚና ይኖረዋል። የኢትዮጵያ ፌዴራል ፖሊስ በምስራቅ ኢትዮጵያ በኩል በጅቡቲና በየመን አድርገው ወደ ሳውዲ አረቢያ ሰዎችን በህገወጥ መንገድ ሲልኩ የቆዩ የተደራጁ 17 የወንጀል ቡድን አባላትን በቁጥጥር ስር መዋሉን አስታወቀም። ተጠርጣሪዎቹ የህገወጥ የሰዎች ዝውውር መረብ በመዘርጋት ተጎጂዎቹ በየመን በኩል ወደ ሳውዲ አረቢያ ገብተው የተሻለ ኑሮ እንደሚኖሩ ሐሰተኛ ተስፋ በመስጠትና በማሳመን ከተለያዩ የሀገራችን አካባቢዎች በደላሎች አማካኝነት ተጎጂዎችን በመመልመል ሲልኩ መቆየታቸውንም ፖሊስ አረጋግጧል። በተለይም ተጠርጣሪዎቹ ተጎጂዎችን በመያዣነት በመያዝ ወደ ቤተሰቦቻቸው ስልክ በማስደወል ከፍተኛ ገንዘብ ሲጠይቁ እንደነበረና ገንዘብ መክፈል ላልቻሉ ቤተሰቦች ተጎጂዎችን እየደበደቡ እንዲሁም እያሰቃዩ ቪዲዮ በመቅረጽ የስነ ልቦና ጫና ሲፈጥሩ እንደነበረም ፖሊስ አረጋግጧል። ህገወጥ አዘዋዋሪዎቹ ከተጎጂዎች ከ1 ቢሊዮን ብር በላይ በህገወጥ መንገድ መቀበላቸውን፣ ከ40 ሺህ በላይ ሰዎችን በህገወጥ መንገድ ማዘዋወራቸውን፣ ከ60 ሰዎች በላይ ለህልፈት መዳረጋቸውን እንዲሁም በርካታ ሴቶች መደፈራቸውን በምርመራ ተረጋግጧል ብሏል ፖሊስ። የኢትዮጵያ ፌዴራል ፖሊስ ህገወጥ የሰዎች አዘዋዋሪዎችና ተባባሪዎቻቸው በቁጥጥር ስር እንዲውሉ ድጋፍ ላደረጉ አካላት ምስጋናውን እያቀረበ ህብረተሰቡ የዜጎች ተሳትፎ መተግበሪያ 991 ነጻ የስልክ መስመርና ሰው አልባ ፖሊስ ጣቢያን በመጠቀም መረጃ በመስጠት ትብብሩን አጠናክሮ እንዲቀጥል ጥሪውን አስተላልፏል። ህገወጡ የህወሓት ቡድን የኢትዮጵያን ብሔራዊ ጥቅምና ሉዓላዊነትን ለውጭ ኃይሎች አሳልፎ ለመስጠት እየተንቀሳቀሰ ይገኛል። ቡድኑ ከታሪካዊ የውጭ ጠላቶች ጋር በጥቅም ተሳስሮ በመስራት የሀገር ክህደት እየፈጸመ ነው። ህገወጡ የህወሓት ቡድን የውጭ ኃይሎች ዋነኛ መሳሪያና ተላላኪ በመሆን የኢትዮጵያን ብሔራዊ ጥቅም አደጋ ላይ ለመጣል እያሴረ ይገኛል። ወንድማገኝ ኃይሉ ዝርዝር አለው።
የአፍሪካ ቀንድ የዓለም አቀፍ የጂኦፖለቲካዊ ፍላጎቶች የሚጋጩበት የአገራት የውስጥ ፖለቲካና የቀጠናው ዲፕሎማሲያዊ ግንኙነቶች እርስ በርስ የተሳሰሩበት ዋነኛ የትንቅንቅ መድረክ ሆኗል። በዚህ ስትራቴጂካዊ ቀጠና ላይ ባለፉት ዓመታት ኤርትራና ግብጽ ኢትዮጵያን ለመጣል ያልፈነቀሉት ድንጋይ ያልፈጠሩት የኃይል አሰላለፍ የለም። የዚህ ቀጠና ዋና ማዕከል በሆነችው ኢትዮጵያ ላይ የሚሸረቡት ሴራዎች ከቀጠናዊ ውጥረት ባለፈም የአገርን ሕልውና አደጋ ላይ የሚጥል ቢሆንም ይህ ከንቱ ጥረት ግን ፈጽሞ ሊሳካ የማይችል ነው። በዚህ ሂደት ውስጥ ታዲያ ህገወጡ የህወሓት ቡድን ከነኚህ የኢትዮጵያ ታሪካዊ ጠላቶች ጋር በመሆን የኢትዮጵያን ብሔራዊ ጥቅምና ሉዓላዊነት ለመሸጥ ሌት ተቀን እየዶለተ ይገኛል። በተለይም ከህገወጡ የህወሓት ቡድን ጀርባ ያሉትን ኃይሎች ሴራ በአግባቡ ለመረዳት የግብፅን ታሪካዊና ቋሚ የጠላትነት ሚና በጥልቀት ማየት ወሳኝ ነው። ግብጽ ኢትዮጵያን ለማዳከም የምታደርገው ጥረት የቅርብ ጊዜ ክስተት ሳይሆን ከሺህ ዓመታት በላይ ያስቆጠረና ረጅም ታሪካዊ መነሻ ያለው ነው። ከሻዕቢያ ጀርባ ያሉት ኃይሎችም ማየት ጠቃሚ ይመስለኛል። በተለይ ግብጽ ከድሮ ጀምሮ የኢትዮጵያ ጠላት ነው። ከድሮ ስል ከ640 ዓመተ ምህረት ጀምሮ ከ1000 ምናምን ዓመት በፊት በአዶሊስ መጥቶ ኢትዮጵያን ለመውረርና አባይን ለመቆጣጠር ሙከራ አድርጎ ተመቶ ተመልሷል። ከዛ ጀምሮ ነው እንግዲህ ኋላም ጉንደትና ጉራ በአፄ ዮሐንስ ዘመነ መንግስት ጦርነት ተካሂዶ ተሸንፎ ተመልሷል። ይሄ ስትራቴጂው ቀይሮ በጦርነት ሳይሆን ከውስጥ ጠላት በመፍጠር የኢትዮጵያን ስርዓተ መንግስት ማዳከምና ማፍረስ የሚል ቋሚ ዓላማ አለው። ህገወጡ የህወሓት ቡድን ኢትዮጵያን ለማተራመስ ብሎም ብሔራዊ ጥቅምና ሉዓላዊነቷን አደጋ ላይ ለመጣል ከሚፈልጉ ታሪካዊ የውጭ ጠላቶች ጋር በጥቅም ተሳስሮ ለእነዚሁ ኃይሎች እየሰራ ስለመሆኑም ብዙ ማሳያዎች አሉ። ኢትዮጵያ አለመረጋጋትን እንደ ቋሚ አጀንዳው የሚወስድ አገር አለ። ከሱም ጋር ከመስራት ወደ ኋላ አይሉም፣ አውቃለሁ፣ እየሰሩም ነው። ግን ለምሳሌ ግብጽ በግልጽ ለመናገር ሁሉ ነገር በርካሽ መፈጸም ነው የሚፈልጉት እና ይሄ ሰራዊት ልከው ትልልቅ ሚሳይሎች አግዘው ትልልቅ የጦር መሳሪያ አገዛ አድርገው ነው ለማድረግ የሚፈልጉት $500,000 ወይ የሆነ ጸረ ታንክ SPG9 የሚባል ጸረ ታንክ ምናምን ሰጥተው አጋግለው እዚህ ውስጥ እንዲቀቀሉ ያደርጉና ኢትዮጵያ የምትተራመስበት አጀንዳ ኤርትራ ሴም ቲንግ ያደርጋል። የኢሳያስ መንግስት እነዚህ ሰዎች እንጂ ትግራይ ውስጥ የደረሰውን በልኩን ጥፋት የፈጸመው የኤርትራ መንግስት ነው። ሲስተማቲክ በሆነ መንገድ ትግራይን ማጥፋት አለብኝ፣ ህወሓት ነው ወደ ኋላ የመለሰኝ፣ ስለዚህ ትግራይን ወደ ኋላ መልሳታለሁ ብሎ የልማት ተቋማትን ደሊብሬትሊ ያፈረሰ ድርጅትና መንግስት ጋር ነው አብረው እየሰሩ ያለው። የኢትዮጵያ ታሪካዊ ጠላቶች በታሪክም ሆነ በአሁኑ ወቅት የኢትዮጵያን ብሔራዊ ጥቅም ሉዓላዊነትና የውስጥ አንድነት ለማዳከም የሚደረጉ ጥረቶች በተለያዩ መንገዶችና ስልቶች ሲተገበሩም ይታያሉ። ይህን እቅድ ለማሳካት በከንቱ ቢዳክሩም ተላላኪውንና ህገወጡን የህወሓት ቡድን ጨምሮም የተለያዩ ቡድኖችን መጠቀሚያ እያደረጉ ይገኛሉ። ይህ ቋሚ ዓላማው ለማሳካት አንዱ የሚጠቀመው ሻዕቢያን ነው። ሌላው የሚጠቀመው የህወሓት አመራርን ነው። ከዛም አልፎ የተለያዩ ድርጅቶች ኦነግ ሸኔ በለው ፋኖ በለው እነዚህን ከውስጥ ትጥቅ በመስጠት በማደራጀት በዲፕሎማሲያዊ መንገድን በመርዳት ከሌሎች አረብ አገሮች እርዳታ እንዲያገኙ በማድረግ ኢትዮጵያን ለማፍረስ ያላቸው ዓላማ ሻዕቢያንም ጨምሮ እንግዲህ ይሄ ጽምዶ የተባለው ስትራቴጂክ ዓላማው እቅዱ ይሄ ነው፣ ኢትዮጵያን ለማፍረስ ነው። የውጭ ጠላቶች ሴራና የውስጥ ተላላኪዎች ጥረት የቱንም ያህል ቢበረታም የኢትዮጵያ ሉዓላዊነትና የህዝቦቿ አንድነት ግን የማይናወጥ አለት ሆኖ ይቀጥላል። ህገወጡ የህወሓት ቡድን የኢትዮጵያን ብሔራዊ ጥቅም አደጋ ላይ ለመጣል ከውጭ ታሪካዊ ጠላቶችና የውስጥ ኃይሎች ጋር በጥቅም ተሳስሮ እያደረገ ያለው ጥረትም ከንቱ ድካም ነው። ለምን መብራት ያልከፈተው? ያላላልኩም ነበር እንዴ? ስነ ስርዓት ይኑር እንጂ።
በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ኢትዮጵያ በጸጥታና ደህንነት መዋቅር ላይ ባለፉት 5 ዓመታት ውስጥ ተቋማዊ ሪፎርም አድርጋለች። የጸጥታ ተቋማቱ የትራንስፎርሜሽን ጉዞ ኢትዮጵያ ቀጠናዊ የጂኦፖለቲካ ተጽዕኖ ፈጣሪነቷን አጠናክራ እንድትቀጥል ዋስትና የሚሰጥ ጠንካራ መሰረት ነው። ሜሮን በረዳ። የአንድ ሀገር ህልውናና ቀጣይነት የሚረጋገጠው በብሔራዊ የጸጥታና ደህንነት መዋቅሩ የጥንካሬ ልክ ነው። ይህንንም ተከትሎ ኢትዮጵያ በጸጥታና ደህንነት መዋቅር ላይ ባለፉት 5 ዓመታት ውስጥ ከፍተኛ ለውጥና ተቋማዊ ሪፎርምንም አድርጋለች። ይህ የሪፎርም ሂደት በዋናነት ተቋማትን ከፖለቲካ ወገንተኝነት ማጽዳት፣ ዘመናዊ ቴክኖሎጂ ማስታጠቅና የሰው ኃይል አቅምን መገንባት ላይ ያተኮረ ነበር። በዲጂታል ቴክኖሎጂ የተደገፈና ዘመናዊ መረጃዎችን በፍጥነት የሚያቀብል የአየር ኃይልና የጦር ኃይሎች ጠቅላይ መምሪያ እዝ ማዕከላትን የገነባችው ኢትዮጵያ የሰው አልባ አውሮፕላኖች ወይም ድሮኖች፣ ዘመናዊ ባለ ብዙ ሚና ተዋጊ ጀቶችንና የረጅም ርቀት ሚሳኤሎችንም ለዜጎቿ ደህንነትና ለሉዓላዊነቷ ማጽኛ ታጥቃለች። ከክትትልና መረጃ አሰባሰብ ግልጋሎት ጀምሮ ከፍታ ላይ መብረር የሚችሉና ከባድ ሚሳኤሎችን መሸከም የሚችሉ ስልታዊ ተዋጊ ድሮኖችን ጨምሮ ለረጅም ሰዓታት በአየር ላይ መቆየት የሚችሉና ሌዘር መሪ ያላቸውን ሚሳኤሎችን ታጥቀው ጥቃት መሰንዘር የሚችሉ ድሮኖችን ባለቤትም ሆናለች። ከ300 እስከ 400 ኪሎ ሜትር ርቀት ላይ የሚበርን ማንኛውንም አካል ቀድሞ ለመለየት የሚችሉ 3D ራዳሮች ዋና ዋና ድንበሮችና ስልታዊ ማዕከላት ላይ ተክላ ድንበሯን የምትጠብቀው ኢትዮጵያ 130 ኪሎ ሜትር ርቀት ላይ የሚገኝን ጠላት በከፍተኛ ፍንዳታ የማውደም አቅም ያላቸውን የረጅም ርቀት ሮኬት ማስወንጨፊያ ተሽከርካሪዎችንም በእጇ አድርጋለች። 5ኛው ትውልድ የሆነውን የሱ-30 እጅግ ዘመናዊ ረጅም ርቀት ተጓዥና በአየር ላይም ሆነ በምድር ላይ ያሉ ኢላማዎችን በከፍተኛ ትክክለኛነት መምታት የሚችለው ተዋጊ ጀትም ሌላው ኢትዮጵያ ባለፉት ዓመታት ከታጠቀቻቸው ዘመናዊ መሳሪያዎች አንዱ ነው። በብሔራዊ መረጃና ደህንነት አገልግሎት ዘርፍ ደግሞ የደህንነት ዩኒቨርሲቲ ኮሌጅን በማቋቋም በመቶዎች የሚቆጠሩ መኮንኖችን በደህንነት ሳይንስ፣ በሳይበር መረጃና በወንጀል ምርመራ ዘርፍ አስመርቋል። በጸረ ሽብርና የድንበር ተሻጋሪ ወንጀሎች ስምምነትም ከተለያዩ የዓለም ሀገራት ከ60 በላይ የሚሆኑ የደህንነት ተቋማት ጋራ የጋራ መረጃ የመለዋወጥ ስምምነትንም አድርጋለች። የሀገር መከላከያ አቅም አሁን ላይ በምድርና ከአየር ባለፈ በህዋና በሳይበር ላይ የተመሰረተ መሆኑን ተከትሎም የኢንፎርሜሽንና መረብ ደህንነት አስተዳደር ቁልፍ መሰረተ ልማቶችን ከሳይበር ጥቃቶች የመከላከል ዓለም አቀፍ ተወዳዳሪ አቅምንም ገንብቷል። በዚህም እንደ ታላቁ የህዳሴ ግድብ የፋይናንስና የቴሌኮም መዋቅሮች ላይ የተሰነዘሩ በ10 ሺዎች የሚቆጠሩ የሳይበር ጥቃቶችን በኢንሳ መከላከል ተችሏል። በየዓመቱ የሚሰነዘሩ የሳይበር ጥቃቶች ቁጥር ከጊዜ ወደ ጊዜ እየጨመረ የመጣ ቢሆንም በአማካይ በአመት ከ5000 እስከ 8000 የሚደርሱ ከፍተኛ ጥቃቶች እንዲከሽፉም ተደርጓል። በዚህም የተቋሙ የሳይበር ጥቃቶችን የማክሸፍ አቅም 95 በመቶ እንዲደርስ ሆኗል። የዛሬዎቹ የጸጥታ ተቋማት የማድረግ አቅም የሚለካው በጠመንጃ ብዛት ሳይሆን በድሮን፣ በሳይበር፣ በአርቲፊሻል ኢንተለጀንስ እና በፕሮፌሽናል የሰው ኃይል ግንባታ ነው። ይህ ከትላንት እስከ ዛሬ የተደረገ የጸጥታ ተቋማት የትራንስፎርሜሽን ጉዞ ኢትዮጵያ ቀጠናዊ የጂኦፖለቲካ ተጽዕኖ ፈጣሪነቷን አጠናክራ እንድትቀጥል ዋስትና የሚሰጥ ጠንካራ መሰረትም ነው። ተመልካቾቻችን ከኢትዮጵያ ቴሌቪዥን ሲተላለፍ የነበረው የማክሰኞ ምሽት የኢቲቪ 57 ዜናችን በዚህ መልኩ ተጠናቋል። አልጋነሽ ተካ ዜናዎችን እያቀረብኩ አብራችሁ ቆይታ አድርጋለሁ። ስለተከታተላችሁ